በገበት ያው እዛው ነው ያለው እሷም ደግሞ በቃ አሳይን ብትባልም ቤተሰቦቹም አሳይን ወንድማችንን ቢሏትም ምንም ፍቃደኛ አልሆነም በጣም የሚያሳዝን ነገር ነው የምነግራችሁ ዛሬ በጣም ከፍቶኛል በጣም ከፍቶኛል ከሚገባው በላይ ሄርሜላ ያለችበትን ነገር ስሰማ በጣም ነው ልቤ የተሰበረው እንግዲህ አሁን እስቲ ሁሉን ነገር ደውለን እንሰማለን ማለት ነው እኔ ሰምቻለሁ ብዙዎቹ ያው እናንተ እንድትሰሙ ብዬ ነው በጣም አንገት የሚያስደፋ ነገር ነው የተሰራ ያለው ብቻ ሁሉን ነገር ከእህታችን እንሰማለን ማለት ነው እባካችሁን አንድ ነገር ልንገራችሁ ከምንም በላይ ከሄርሜላ ጎን ሁላችንም እንቁም እሺ ሁላችንም ከሄርሜላ ጎን እንቁም ሄርሜላ በጣም እያዘነች ነው በጣም ተጎርታለች በጣም ያሳዝን ነገር ነው አንዳንድ ሰዎች ደግሞ አላችሁ የመቻ ያረገሽው ነው የምትሉት እሷና እግዚአብሔር ነው የሚያውቀው ዋካችሁን እሷን አንገቷ የሚያስደፋና ልቧን የሚያቆስል ነገር ባንጽፍ ኮሜንት ላይ ላለው ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ ሼር ሰብስክራይብ አድርጉ በጣም ከፍቶኛል በጣም ከፍቶኛል እንደ ሴትነቴ በጣም ከፍቶኛል ለማንኛውም እንደውል በማርያም ይሄን ቪዲዮ ላይክ አድርጋችሁ ለሚገባው እንዲደርስልኝ ነው የምፈልገው ማርያምን ፖሊስም እዚህ የሚሰማኝ ሰው ካለ ፖሊስ ካለም ፖሊስ ሄዶ እንደዚህ ሰዎች እንዲዝ ነው የምፈልገው እውነቴን ነው የምናገረው እኛም ድምጽ ከሰማ ኮፒራይት እንዳይለኝ ክፍትን ያለኝ ዛሬ አታነሳ መሰለኝ ቢዚ ነው አንተ ወይ ተዘጋ ሄሎ ይሰማል ይቅርታ እንትን ዘግቶብኝ እኮ ነው ሳንቲም ችግር የለውም ሰላም ነው እህት እንዴት ነሽ አለ እንዴት ነሽ ሰላም ነው አለን ያው ትላንትና አውርተን ነበረ ያው አንቺም አናግረሽኝ ነበር እኔም ደውዬልሽ ነበር አስቸግሬሻለሁ አቃለሁ ግን አይ ችግር የለውም አመሰግናለሁ እህቴ ትላንትና አንቺ በጣም ከፍቶሽ ስታለቅሽም ነበር ሰምቻለሁ ግን እንዴት ነው አሁን ይሄ ነገር አሁን ሄርሜላ ያለችበት ሁኔታ እንዴት ነው እንግዲህ አሁን ሄርሜላ ደግሞ ያለችበት ሁኔታ በጣም ከባድ ነው ያው እኛም ሆስፒታል ነበርን ያው እንግዲህ እንደምታውቁት አውቃችሁም ሆነ ሰምታችሁም ሆነ ያው ሄርሜላ ታማ ሆስፒታል ነው ያለነው ልጁም ሞቷል ችግሩ በጣም ተወሳስቧል በአሁኑ ሰዓት በጣም ችግሩ ውስብስብ ብሏል ከባድ ነገር ላይ ነው ያለነው ያው እሷም ሆስፒታል ናትኝ ያው አብርሃምም እንግዲህ እንደተደረገበት ያው እዛው ነው ያለው እሷም ደግሞ በቃ አሳይን ብትባልም ቤተሰቦቹም አሳይን ወንድማችንን ቢሏትም ምንም ፍቃደኛ አልሆን ብላለች በጣም ነው የሚያሳዝነው በጣም እንግዲህ ያው በጣም ፍቃደኛም ስላልሆነች እንግዲህ በቃ አሁን ያላቸው አማራጭ እንግዲህ ወደ ህግ መሄድ ብቻ ነው ገባሽ አሁን ሩታና ኤፍሬም ናቸው መጠየቅ ያለባቸው በዚህ ጉዳይ ላይ እሱም ታስሮ ነው ያለው እሷም ሄርሜላም እንግዲህ እዛ ታማ ልጇም ሞቶባት በጣም ታማ ነው ያለችው እሷም እንግዲህ ከመድኃኒቱ ሳይደረግባት አይቀርም እንግዲህ እሷም ተደርጎባታል ብለን ነው እኛ የምናስበው ለሄርሜላ ላይም ነው እኔ እኮ ቅዳውን ትላንትና ቀጨኔ ነው የተደረገው መድኃኒቱ የተሰራው ምናምን ሲባል ነበር ቀጨኔ ምኑ ጋር ነው በእናትሽ እንግዲህ ቀጨኔ ነው ይባላል ግን ያው ምኑ ጋር እንደሆነ እንግዲህ እነሱ የሚያስደርጉትና አድራጊዎች ነው የሚያውቁት እንጂ እኛ እንግዲህ የምናውቀው ነገር የለም ግን ቦታው እዛ አካባቢ ነው እየተባለ እየተወራ ነው ያለው ቀጨኔ አካባቢ ነው ፎቶውን ይዘው ሂደው በፎቶ ነው መጀመሪያ ያሰሩት ምናምን ከዛ በኋላ እንደዛ ነው እንግዲህ እየተባለ ያለው አረብስ ያው እንግዲህ አሁን እንግዲህ በቃ በህግ ነገር በህግ መጠየቅ አለባቸው እንትና ሩታና ኤፍሬም ብለን እንግዲህ እያሉ ነው ቤተሰቦቹ እንደዛ ነው የሚሉት እኮ ትላንትና ለሊት በጣም ጸብ ነበር አሉ ሲስተሩ በጣም በቃ ከሩታ ጋር በጣም እየተጣሉ ነበረ እሷ ያው ወንድሜን አሳይኝ አላሳይም ወንድሜን አሳይኝ አላሳይም ያው አላስገባም ነው የምትለው ሩታ
እኔ እኮ አሁን እግዚአብሔር ሩታ ራሱ ቤቷ ቢፈተሽ በጣም ነው ደስ የሚለኝ። በአሁን ሰዓት ፖሊሶች ተጠርቶ ቤቷ ቢፈተሽ የሆነ ነገር ሊገኝ ይችላል ወይ ካሜራ ማድረግ በድብቅ አይታወቅም እኮ የሆነ ነገርማ ይገኝ ይሆናል እንጂ ይሄን ያክል እሷ ወንድማቸውን አፍና አስቀምጣ እንደገና ቤተሰብ መጥቶ ደግሞ ምንድነው የተፈጠረው ብሎ ሲጠይቅ አላሳይም አላስገባም ብሎ በከልከሉ ይሄ ራሱ በህግ ያስጠይቃታል። ከባድ ወንጀል ነው እንዴ ወንጀል ነው እንጂ ነገር ነው እየሰራች ያለችው። እኛ ደከመን እኮ እኛ በቃ ለፋን ደከመን ተንከራተትን። አንዴ እዛ ስንል አንዴ ወደዛ ስንል ከየትኛው ጋር ነው የምትሆኙ? ራሱ ግራ የሚያጋባ ነገር ነው። ሄርሜላ በጣም ልቧ ተሰብሯል። በጣም ነው ያሳዝነች። አዎ በጣም ነው የምታሳዝነው ሄርሜላ። በአሁን ሰዓት በቃ ከሁሉም ነገር ባዶ ነው የሆነችው። ገባሽ? ወይ ከልጇ አልሆነችም፣ ወይ ከባሏ አልሆነችም፣ ወይ ከሁለቱም አልሆነችም፣ ወይ ከልጇ አልሆነች። በጣም በጣም አዎ በጣም የሚሰማው ደግሞ እሱ ነው። በቃ በጣም ከባዱ ነገር ደግሞ ያው የልጇ ነገር ነው። ገባሽ? አሁን አብርሃም ራሱ ካለበት ነገር ላይ ከባነነ እሷን ሁላ ሊረሳት ሁላ ይችላል። ማንነቷን ራሱ ላያውቀው ይችላል። አይታወቅም። ያደረገችው ነገር በጣም ከባድ ነገር ነው። አሁን እኮ አብርሃም እኮ ሄርሜላ ሆስፒታል ትሁን ልጁ ይውረድ እንግዲህ ሳምንት ባልሞላበት ሰዓት ነው ይሄ ሁሉ ነገር የተደረገው ማለት ነው። ሳምንት ባልሞላበት ሰዓት ምንም የማያውቀው ነገር አያውቅም እሱ ምንም ነገር። በቃ አይተሽው ከሆነ ቪዲዮዋቸውን ተከታተያለሽ ይመስለኛል። አይተሽው ከሆነ በጣም ንፍዝ ብሏል። በቃ የለም እኮ እሱ በጣም የእነሱ መጫወቻ ሆኗል። በአሁን ሰዓት አስይዘውታል። ከባድ ነው ያለው ነገር። እንግዲህ እስኪ እያየን አሁን ደግሞ ከሲስተሩ ጋር እንሄዳለን እያለን ነው። እንሞክራለን እንግዲህ እስኪ ልቧ ከራራላት እና ያው ሴት ልጅ ናት። ሴት ልጅ ደግሞ ሆና እሷ እንደዚህ ሴት ልጅን መጉዳት ከባድ ነው። በልጅ ደግሞ ይከብዳል ትንሽ በጣም በጣም ይከብዳል። በልጅ ይከብዳል በጣም። ሄርሜላ ግን እኔ እንጃ ስድን ግን በጣም ከባድ ነገር ሄርሜላም ያው ስላልነቃች ነው እንጂ አሁን ከነቃች ራሱ በጣም እኔ እንጃ እኔ እሷን ራሱ እኔ እንጃ እግዚአብሔር ይጠብቃት እንጂ ከባድ ነገር ነው በጣም የደረሰው። እሺ እናቴ ግን ለማንኛውም እሺ አመሰግናለሁ። እግዚአብሔር ይስጥልኝ። ይሄን እንኳን ካንቺ መስማታችን ትልቅ ነገር ነው። እናመሰግናለን። እሺ ውዴ ችግር የለም። እና ውዶቼ እባካችሁን ለምናደርገው ነገር እግዚአብሔርን ጸልዩ። መጸለይ ጥሩ ነገር ነው። እግዚአብሔር ሰላሙን ያሰማን ነው የምንለው። ተረጋግተን መጠበቅ ነው ያለብን። እኔ በጣም ልቤ እውነት እኔ አላቅም። ትላንትና እንኳን የአብርሃም መጎተትን አይቼ እንቅልፍ አልወስድ ብሎኝ እሱ የተጎቱት እንዴት እንደሚያደርጉት እሱ ሁሉ እንትን እያደረኩ እንቅልፍ ሁሉ አልተኛውም ነበር ቤተሰብ። ለማንኛውም እሺ ወዳችኋለሁ፣ አክብራችኋለሁ። ደህና ዋሉ።